ሴዶ ወደ መፋለሚያው ሪንግ ውስጥ ከመግባቱ በፊት ትልቅ የምስራች ደርሶታል። ሴዶ ማርሻል የደረሰው የምስራችና እንዲሁም ደግሞ ጆኒ ጁጁትሱን በልጦ የተገኘበት ድንቅ የተባለው አጋጣሚ በይፋ ተፈጠረም። ይህ አጋጣሚ ምን ይሆን? በዛሬው ዕለት የተጀመረውና ምሽቱን እየተከናወነ የሚገኘው የኢቲኤፍሲ 2 ኤምኤምኤ ውድድር በተመለከተ አዳዲስ ጉዳዮች ሰምቷል። ተጠባቂው የሴቶቹ ፍልሚያ የተከናወነ ሲሆን ዛህራን አሸናፊ አድርጓል። በአምላክ ደግሞ የዋዛ እንዳልሆነች የታየችበት ሆኗል። ከዚህ በተጨማሪ በ48 ኪሎ ግራም የበርካቶችን ትኩረት የሳበውና ያልተጠበቀ ፍልሚያ የታየበት የሱ ባለውና የቢኒያም ሂደትና የውድድር መንፈስም የበርካቶችን ቀልብ ስቧል። እነዚህና ተያያዥ ጉዳዮችን ባለን ሰዓት እንቃኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። አብራችሁን ቆዩ። ብዙዎች በታላቅ ጉጉት ሲጠብቁት የነበረው የኢቲኤፍሲ 2 ውድድር በዛሬው ዕለት ምሽቱን በይፋ ተጀምሯል። በመጀመሪያ ፍልሚያውም በርካታ የተባሉ ክንውኖች የታየበት ይህ የፍልሚያ መድረክ ዛሬ ላይ ሁለተኛ መድረኩ በተሰየመበት አጋጣሚ ከፍተኛ የመንግስት የሥራ ኃላፊዎች፣ ስፖርቱ ቤተሰቦችና እንዲሁም ተጽዕኖ ፈጣሪዎች ታድመውበታል። ከንቲባ አዳነች አቤቤም በዚህ መድረክ በመገኘት አድናቆታቸውን በመግለጽም ማበረታቻ ሰጥተው ወርደዋል። ታዲያ ይህ የኢቲኤፍሲ 2 ዛሬ ምሽቱን በተጀመረበት አጋጣሚ ሴዶ ወደ ሪንግ ከመግባቱ አስቀድሞ ትልቅ የምስራች ደርሶታል። በመጀመሪያ ደረጃ የተከናወነው የፍልሚያ ውድድር በዛህራና እንዲሁም ደግሞ በማምላክ መካከል የተከናወነው የሙዋይታይ ውድድር ነበር። በአድዋ ድል መታሰቢያ በደመቀ ሁኔታ እየተካሄደ በሚገኘው የኢቲኤፍሲ 2 ውድድር በብዙዎች ጉጉት ሲጠበቅ የነበረው የሙዋይታይ የሴቶች ፍልሚያ በይፋ ፍጻሜውን ያገኘ ሲሆን በከፍተኛ ፉክክርና ቴክኒክ በተሞላበት በዚህ ፍልሚያ ተዋጊዋ ዛህራ ተጋጣሚያን በአምላክ ስራን በዳኞች ውሳኔ ማሸነፍ ምሽቱን የመጀመሪያ ድል ተቀዳጅታለች። ለዚህ ታሪካዊ ድልና ላሳየችው ድንቅ የሙዋይታይ ፍልሚያና እንዲሁም ደግሞ ትልቅ አቅም እንኳን ለዚህ ያበቃሽ የሚሉ መልካም ምኞቶችም እየጎረፉ ይገኛሉ። የመጀመሪያ ድል መቀዳጀት ለቀጣይ ውድድሮችም በሩም በደመቀ ሁኔታ የከፈተችበት ክስተት ሲሆን በአምላክም ትልቅ ተጋጣሚ እንደሆነች አሳይታለች። በታይላንድ ከዚህ ቀደም በተከናወነው መሰል ውድድር ላይ በማሸነፍ የሀገሯን ስም አስጠርታ ወደዚህ የተመለሰችው ዛህራ ይህን ድል ደግመዋለች። ብዙዎችም አድናቆታቸውን እየቸሯት ይገኛሉ። በሌላ በኩል ደግሞ ሁለተኛው የኢቲኤፍሲ ኤምኤምኤ ውድድር በተመለከተ ከተከናወኑ ፍልሚያዎች መካከል በ48 ኪሎ ግራም የተከናወነው ይጠበቃል። ይህ ጉዳይም በዛሬው ዕለት የተከናወነ ሲሆን ከሰዓታት በፊት ሁለት ብርቱ ተፎካካሪዎችን ያገናኘው ይህ ፍጥጫ በእሱ ባለው አሸናፊነት ተጠናቋል። በዚህ ውድድርም ከፍተኛ ትኩረት የሳበና ተመጣጣኝ የተባለ ፉክክር የታየበት እንደነበር ተመልካቾችንም ቀልብ መሳብ የቻለ ውድድር ሆኖ ተጠናቋል። በእሱ ባለውና በቢኒያም መካከል በ48 ኪሎ ግራም የተደረገው ይህ ፍልሚያ እሱ ባለውን አሸናፊ አድርጓል። በሁሉም ስፖርት አፍቃሪዎች በጉጉት ሲጠበቅ የነበረው ይህ ታሪካዊ የኢቲኤፍሲ 2 አድዋ ፋይት ናይት ውድድር በይፋ መክፈቻውን ካደረገበት ሰዓት አንስቶ በርካታ ባለሙያዎችም ሂደቱን በጉጉት የተመለከቱትና እንዲሁም ደግሞ በዚያ ያለውን ክንውን እየታደሙ ሌሎችም እያካፈሉ ይገኛሉ። ታዲያ ይህ ውድድር እንዲህ ባለ መልኩ ተጋግሎ በተቀጠለበት በዚህ ጊዜም ተጠባቂው ፋይት በተለይም በሴዶና በጆኒ ጁጁትሱ መካከል የሚደረገው ምሽቱን የሚከናወን ይሆናል። ከዚህ አስቀድሞ ግን ወደ መወዳደሪያ ኬጅ ውስጥ ከመግባቱ አስቀድሞ ከሰሞኑ በማህበራዊ ሚዲያ የበርካቶችን ትኩረት ሲስብ የነበረው ሴዶ ማርሻል አርትም ከዚህ አስቀድሞ ትልቅ የምስራች ደርሶታል። ከውድድሩ በፊት በቲክቶክ ላይቭ ስርጭት የመግባት የቻለውና በዚያም ከወዳጆቹና ከአድናቂዎቹ ጋር የተገናኘው ሴዶ ማርሻል አርት ከፍተኛ ማበረታቻና እንዲሁም ጊፍት እንደ ጉድ ተሽጎድጉዶለታል። በርካቶችም አለንልህ ታሸንፋለህ የሚል የሞራል ስንቅን እያቀበሉት ይገኛሉ። ከተጋጣሚዎቹ አንደኛው ሴዶ ቲክቶክ ላይቭ ላይ ሲገባ የብዙዎች ትኩረት ከመሳቡ ባለፈ ከ60 እና 70 ሺህ በላይ የሚሆኑ ሰዎችም በቀጥታ ስርጭት ተመልክተውታል። ከፍተኛ የተባሉ ስጦታዎችንም ሲያወርዱለት ነበር። ይህ በዛሬው ዕለት በይፋ የተጀመረው የውድድር መርሃ ግብር በአባይ ቴሌቪዥን አማካኝነት በይፋ በቀጥታ ስርጭት ከመሰራጨቱ ባለፈ በመክፈቻው ላይ በኢትዮጵያ ብሔራዊ መዝሙር የተከፈተ ሲሆን ብዙዎችም በጉጉት እየጠበቁት ይገኛሉ። ገና ከዚህ በኋላ ቀሪ ፍልሚያዎችም የሚከናወኑ ሲሆን በርካቶች ቀሪ ፍልሚያዎች ላይ ትኩረታቸውን አድርገዋል። እኛም ከነዚህ ፍልሚያዎች ጋር የተገናኙ ውጤቶችና ተያያዥ ጉዳዮችን እየተከታተለን የምናጋራችሁ ይሆናል። እስከ ፍጻሜ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ከዚህ ጋር የተገናኙ መረጃዎችና ሌሎች ተያያዥ ጉዳዮች ወደ እናንተ እንዲደርሱ